እንግዲህ ዛሬ ማርትዬ ወደ አሜሪካ ልትሄድ ዝግጁ ላይ ናት ማለት ነው። ነገ ቲኬቱ ተቆርጦላታል። ነገ በረራቸው ነው። ከመድኃኒት ጋር ልትሄድ ወስናለች ማለት ነው። ይሄን ልወስን የቻለችው እኔ ምን አደርጋለሁ ደረጀም ትቶኝ ሄደ። በሀገራችን ወግና ባህል ሴት ልጅ እንጂ ቤት ለቃ የምትወጣው ወንድ ልጅ ቤት ለቆ አይወጣም እያለች ለናታን ራሱ እየነገረችው ነበረ። ናታን ራሱ እንዴት ነው እማዬ የምትሄጂው? ለምንድን ነው የምትሄጂው? አባዬን ይቅርታ አድርገሽ እንትናቴም እንዴ አትኖሩም እንዴ? እኛስ እኋስ ኤቢስ ሁላችንስ እንዴት ነው የምታደርጊን? እያላት ነበረ። ምንም ማድረግ አልችልም ናታን፣ አሁን የማስብበት ጊዜ ላይ አይደለሁም። ወጥቼ ትንሽ መረጋጋት ያስፈልገኛል። ወዴትም እንደምሄድ ወዴትም እንደምሆን አላውቀውም ጭራሽ ነው ያለችው። እሷ እንደዛ በምትልበት ሰዓት በጣም ተናዳለች። እንዴት ትቶኝ ሲሄድ እያለች ነበረ። እንትና ደግሞ መድኃኒት ደግሞ ተይጃለሽ፣ የራሱ ጉዳይ ገደል ግባ እያለቻት ነበረ። ደረጀንም ራሱ ዛሬ ተደጋጋሚ እያለቻት ነበረ። እሱ እኮ ውጭ ነው የሄደው፣ ታሟል፣ እንዴት ነው መናገር አይችልም፣ አንድ ነገርስ ቢሆን የእሱንም ማሳ ላይ እንዴት ነው እንትን ምለው እያለቻት ነበረ። እሷም ትኬት ቆርጫለሁ፣ ከዚህ በኋላ ምንም ማድረግ አይቻልም ነው እንግዲህ ያለቻት። ትኬቱን ቆርጣ የመጣችው መድኃኒት ናት ማለት ነው። መድኃኒትም ሴራ እያሰረች ነው። የመድኃኒት ስራም በጣም አሪፍ ነው። አሁን ላይ ከኤቢ ፍቅረኛ ጋር የሆነ ግንኙነት እያቀራረበችው ነው ማለት ነው። እንደዛ ስታቀራርበውም እሱ ደግሞ እውነት ለመናገር ቤተሰብ እዚህ ላይ ማለት ነው ካልፈለጋቸው ለምንድን ነው እነሱ ጋር የሚቀርበው እየተንከራሰሰ የሚሄደው? እንደው ከዚህ ይሰውረን እኮ ነው፣ ሌላ ምንም መባል አይቻልም። እንደዛ በሚያደርግበት ሰዓትም ጋሽ ደረጀ ደግሞ ዛሬ ሽማግሌዎች ሰብሰብ አድርጎ መጥቷል ማለት ነው። ሰላምዬንም ይዟት መጥቷል። እንግዲህ ያለውን ነገር ሰላም ትነግራታለች ለማርትዬ የሚል ሀሳብ አለኝ። ማርትዬም ወደ አሜሪካ የምትሄደውን ትተዋለች፣ አትሄድም ነው የማስበው። ምክንያቱም ጋሽ ደረጀ መጥቷል፣ ሽማግሌ ይዞ መጥቷል። እሷ ግን ልብሶቿንም አዘጋጅታለች። ናታንን ራሱ ትልቁን ሻንጣ ውርድልኝ፣ እኔ ልብሶችን አዘጋጅቼ መሄድ ነው የምፈልገው እያለችው ትገኝ ነበረ። እንደዛም በምትልበትም ሰዓትም እማዬ ታይ ግን ሰቢበት አያሳዝንሽም? እንዲያባዬስ መናገር አይችልም? እንደዛ ወጥቶ ሲቀር እሱ ይምጣና ካለበት ቦታ መጥቶ ያለውን ነገር ብታስተካክሉ አይሻልም ወይ? በቃ ይሄ ቤት መጨረሻው እንደዚህ ሆነ እንዴ? ያ የመሰለ ፍቅር በእንደዚህ አለቀ እንዴ? እያላት ነበረ። ምንም ማድረግ አልችልም ናታን፣ እኔ ምን ላደርግሽ? ምንድነው የምትለኝ? እያለችው ነው። እኋዬም ኤቢም ወስድሻለሁ እያለቻት መድኃኒት ስትላት ነበረ። ማርትዬን እያትልህር ነው እንግዲህ ምንም ማድረግ አልችልም፣ እያትሄዳለሁ ከዚህ በኋላ ምንም ይፈጠር ምንም አትቀርም፣ እህቴን እያት አሜሪካ ሄዳለሁ፣ አንቺም ውሃም አዘጋጅታችሁ ትመጣላችሁ ማለት ነው። እኛ ቲኬት እንልክላችኋለን፣ ቲኬት ቆርጣችሁ ትመጣላችሁ እያለቻት ነበረ። እኛ እዚያ ያለውን አዘጋጅተን እንጠብቃችኋለን እያለቻት ነበረ። ከእናንተ ውጭ እናታችሁም ሰው አትሆንም፣ እናታችሁ እናንተን ታልያዘች ምንም ነገር እንትን ማለት አይቻልም፣ የልጆቿ ነገር ሞቷ ነው እያለቻት ነው ማለት ነው። እንደዛ በምትልባት ሰዓትም ኤቢ አይሳካልሽም፣ እናትና አባቴን አፋተሽ አጣልተሽ እናቴን ይዘሻት አሜሪካ አትሄጂም ጭራሽ፣ አሁን ጠብቂ፣ እናቴንም አባቴንም አስታርቄ አንድ ላይ ነው የሚሆኑት እያለቻት ነው። እንደዛ በምትልባትም ሰዓት አንቺ ያምሻል እንዲ አሁንም አልተረዳሽኝም እንዴ እያለቻት እሷን እየተቆጣቻት ነው። ኤቢ እናትና አባቷ እንዲበታተኑ አፈልግም፣ ጭራሹንም አፈልግም። እሷ ደግሞ ለማለያየት ነበረ። የዳጣንስ ነገር ምን አደረግሻት? ዳጣንስ እንዴት አደረግሻት? እያለቻት ለማርቲ እየነገረቻት ነበር። አንቺ ከመጣሽ ወዲህ ነው ዝም ብዬ ብቀመጥ ይሻለኝ ነበር፣ አንቺ ከመጣሽ ወዲህ ነው እንደዚህ ብስቁልቁል የወጣው ቤቴ የፈረሰው እያለች አሁንም እሷን እየተቆጣቻት ትገኛለች። መድኃኒትን አንቺ ነሽ እንደዚህ ያደረግሽው፣ ስለዚህ ይሄን ሁሉ ባልሰማ እንደ በፊቱ እኖር ነበረ፣ ካልሰማሁ እኔ ምን እንደዚህ ያደርገኝ ነበረ እያለቻት ነው። እሷም እኔ መናገሬን የበደለሽ፣ እኔ መናገሬን እንደዚህ ያደረኩሽ እያለቻት ትገኛለች። ምጥኔና የኤቢ ፍቅረኛ ተብዬው
ከምግብ ቤት ይዟት ገብቶ ነበር። ትምህርት ቤት አይደልሽ እንዳለሽ ሲላት ነበረ። እንደዛ ልታደርግ የቻለችው የዳጣን ስራም አለበት እኛ እንሄድላት እያለቻት እየተገኘች ነበረ። እኔ እነሱ አንድ ላይ ሆኖ ከተገናኙ ያምንሻለሁ እያለች ኤቢም ስትነግራት ቆይታለች። ኤቢን ይዛት ሄዳለች ማለት ነው። እሱንም ይዛት በምትሄድበት ሰዓትም የኤቢ ፍቅረኛ በጣም ፈርታው ነበረና ምጥንዬ እንደዛ በምትፈራበት ሰዓትም አንዴ ሰማይ አንዴ ምድር አንዴ ሰው አንዴ ወደዛ ስታፈጥ ባዶ ክላስ አለ እኮ ባዶ ክላስ እንሄድ እንዴ ላይ ከፍ ያለ ቦታ አለ ማንም ምንም የማይመጣ ሰው ነው እንደ ፈራሽው አሁን እኮ አንቺ ትምህርት ላይ ነው ያለሽው የሚመስላቸው እያለ ነበረ። እንዲህ እያለ ነው ሰው እየተበላሸ ህፃናትን እያበላሹ ያሉት ህፃናትም እየተበላሹ ያሉት በእንደዚህ ሁኔታ ውስጥ ይገኛል ማለት ነው። እንደዛም ሲላትም እሷ በጣም ፈርታለች። ምን ይምጣልሽ ሲላት እርጎ ነው ያለችው። የኔ እርጓም እርጎ በምትልበት ሰዓትም እንግዲህ እሱ የምን እርጎ ነው ቢራ ወይም ደግሞ አልኮል ነገር ይወጣጭ እንጂ እርጎ ምን ይሰራልሻል አንቺ ትልቅ አይደለሽም እንደ እያላት ነው። ስንት አመትሽ ነው ከሆነስ ስትለው 16 አመቴ ነው ያለችው። እንግዲህ 16 አመት ልጅ ምን ልታደርግ እንደሆነ ፈጣሪ ይርዳህ። ይሄ መጋለጥ እስከ ወደኛው ድረስ ተጋልጠህ በቀረህና ኤቢ አርጁንን አግብታ በተቀመጠች ነው የምንለው። አደራ የአርጁን ትሆናለች የሚል ሀሳብ አለን። እንግዲህ ኤቢም እነሱ አንድ ላይ ከተገኙ በቃ እኔ አምንሻለሁ ዳጣ ምንም አድርጊ አምንሻለሁ። ስለዚህ እሱ ግን ቃዲስ ግን መቼም ቢሆን እንደዛ አያደርግም። እኔን እኮ ይወደኛል ያፈቅረኛል እያለች ነው። አፈቅረዋለሁ እንጂ ያፈቅረኛል ማለት ድሮ ቀረ። በእውነቱ ነገር አንድን ሰው አፈቅረዋለሁ ነው የሚባለው። ያፈቅረኛል ማለት ጭራሽ ዘበት ነው። ቤተሰብ እውነት መናገር ማለት ነው። አፈቅረዋለሁ እንጂ የእናንተ ማንነት እንጂ መግለጥ ያለባችሁ የእሱን ማንነት ምን እንደያዘ ምን እንደሚያስብ ምን ይዞ እንደሚያድር ምን ይዞ እንደጠነሰሰ አታውቁትም። ስለ ራሳችን ብቻ ነው የምናውቀው አይደለ? ስለዚህ እሷ ደግሞ በሱ ላይ ተመክታ ይወደኛል ብዙ አመት እኮ የቆየልኝ ፍቅረኛ ነው። ስለዚህ ለምን እንደዚህ ይሆናል እያለቻት ነበረ። ጠብቂኝ፣ አሁን ቀለበትም አትሰሪ፣ አንድ ሳምንት ብቻ ጠብቂኝ። እኔ እሱን አልጋ ቤትም ሆነ የትም ና ብዬው እሱን የጋባ ይመጣ አንቺ ምን አለ ታያለሽ፣ የዛን ሰዓት አንቺ ታውቂያለሽ። አንድ ሳምንት ብቻ ስጭኝ እያለቻት ነበረ። እኔ ለምንድን ነው የምትፈትኘው? አትፈትኘው በቃ ተይብይሻለሁ ስትላት እኔ ናታን የሚመስል ወንድ ልጅ ትቼ እኔ እሱ እንድነካ ነው እንዴ? አላረገውም። ሲጀመርም እኔ የአንቺ ፍቅረኛ ምን ያደርግልኛል? እኔ የአንቺ ፍቅረኛ የእህቴ ፍቅረኛ ነው የምቀማው። እኔ እኮ እህትሽ ነኝ። እስከ ጥግ ድረስ ነው የምጋፈጥልሽ እንጂ እንደዚህ የሚል ሀሳብ የለኝም ጭራሹንም። እኔ አንቺ መጥፎ ላይ እንድትወድቂ አልፈልግም ነው ያለቻት። እንደዛ ሲባልም እሷ ምጥኔ ሸሽታ ነው እየሮጠች ስትመጣ መንገድ አግኝታቸዋለች። ያለቀሰች ወደ ቤት ነው የመጣችው ማለት ነው። ምንድነው ያረግሽ? ምንድነው ሆንሽው? ቆይ ቃዲስ ሳይት ነው እያሏት ነበር። እዛው ነው ብላ ነው የመጣዩ። እንግዲህ እዛ የት እንደሆነ አላዩም። እነሱም ተመልሰው ወደ ቤት ነው የመጡት። አሜሪካ እወስድሃለሁ ስትለው የነበረችው መድኃኒትም እሺ እኔም ፍላጎቴ ነው እያላት ነበር። በስልክ ሌላ ያወራታል። ለኤቢ ደግሞ ትደርስብናለች እያለ ነው የሚሰለኝ። ኤቢ ደግሞ ይዋሻታል። የእሷ ፍቅረኛ አይናት ወዳታለሁ እኮ እያላት ነበረ። እርግጥ ማለት ነው ማንት ማለት አይሁን እንጂ ሲላት ነበረ። እና እሷ እኮ ታዲያ ለምንድን ነው የወደደችህ? ናታን ነበረ የምትወደው። ናታንን እኮ ዳጣ ስለቀመቻት ነው አንተን የወደደችህ ምናምን ብላው ነበረ። እንደዛ ስትለው እኔ እኮ የኤቢ ፍቅረኛ ነው በቅርብ ቀለበት አስርላታለሁ አለ። ከዛ እሺ እና ክፍላችን ሲላት እሺ ነበር ያላት እንዳለ ማለት ነው። በፊትም አሜሪካ ባንድ እንሄዳለን እዚህ ሳይሆን ሌላ ቦታ እንገናኝም ወይ ሲላት ነበረ። እንደዛ ከሆነ ሌላ ቦታ መገናኘት ምን አስፈለገው? ካልፈለካት እንደዚህ ካልሆነ እነሱን ቀረቤታ ከሌለህ በቃ አልፈልጋችሁም ውጡልኝ ከህይወቴ። እኔ አንድ ብቻ ነች፣ አንድ ልብ ያለኝ የሷም ኤቢ ብቻ ናች። ስለዚህ የኤቢ እንጂ የሌላ ማንም ሊሆን አልችልም አትልም። ልፈተንስ ቢሆን በዛ ትፈተንም እንደ በክት እንዳለህ በቃሽ። እንግዲህ ኤቢዬ እንዲያው ፈተንሽ መቼ ነው የምታይኝ አላለም ጭራሽ። እሷ ደግሞ አንድም አልፈተነችም። በራስ እየተፈተንክ ነው። በራስህ ያመጣህ በራስህ ነው።
እና ገዜና ለዛም እንደቀጠሉ ይገኛሉ። ገዜ እየተቃጠለ ይገኛል። እንግዲህ አቻንና ለዛን አንድ ላይ ሲያገኛቸው እንዴት እንደዚህ ይሆናል? እሷማ እንደዚህ አቃጥረኝ አቃርም ህጄ መድኃኒት ነው ምጠራት ጠርቼ እነሱን ትበታትነድኛለች ተቃጥዬም አልቀርም እያለ ሴራውን ሊጠነስስ ወደ መድኃኒት ጋር ነው የመጣው ማለት ነው። መድኃኒት ጋር ሲመጣ መድኃኒትም ይፈልግሻል ለምን ደወለልኝም ሲል እዙ ግቢ መጥቶ ነው የሚፈልግሽ ለዛ ጋር እያወራ ነው እኔ ዝም ብለሽ ውጪ ብሎ አስወጥቷታል። ለዛም እንግዲህ እሷ ስትመጣ ስታይ በጣም ነው የከፋት። እሱም ህያ ነው ጉንጮ ላይ እየሳመችው ስማም ጠብቀኝ በቃ እኔ ልውጣ እንግዲህ ደህና ሁኑ ብሎ ሲወጣ እሱ ራሱ የት ነው የምወጣው? እኔም ብታዲል እንደመጣሁም አንቺን ብዬ አይደለም የመጣሁት እሷን ብዬ ነው እንጂ አንቺን ብዬ አልመጣሁም ማለት እንደዛ በሚልባትን ሰዓትም እሺ መኪናው እየመጣ ነው ባንዲ እንወጣለን ጠብቀኝ ብትለውም ወጥቶ ሲሄድ ተከትላው ነው የሄደችው ማለት ነው። አለባበሳችን እናስተካክል ግማሽ ልብስ ግማሽ ራቁን አቤት የሰራዊት ጌታ ተጠብቀን ነው እና እንደዛ በምታደርግበትም ሰዓትም ለዛ በጣም ነው የተናደደችው። እንዴት እንደዚህ ታደርጋለች እያለች ስትናደድ ገዜም በደስታ ነው የሞላው የፈነጠቀው ማለት ነው። ግን እንደዚህ ያለ ሴራ አልፈለገች ነው ብታገባት ራሷ አስገዲ ብታገባት ሚስት አኮን ማቃጥላር ምደፋ ገዜ ፍቅር ያሸንፋል እንጂ ፍቅርን በጠብ አይደለም። እዛም ከመጣይ በኋላ ላንተ ላኮን ላንተም ላቻም ሳትሆን ዝም ብላ ባዶ መሬት ላይ አስቀምጣችሁ አከምከዱ እሷ የምታፈቅረውን ትከተል። አንተም ደግሞ የምታፈቅራት ሴት የምታፈቅርህ ልጅ ልትመጣለት ትችላለች። በትዕግስት ጠብቅ ብቻ። ናታንና ዳጣም በቃ ይሄ ቤት እንደዚህ ሆኖ ቀረ ወይ በቃ መፍረሱ ነው ወይ እስከ መቼ ድረስ ነው እንደዚህ የሚሆነው? እኛ ሴት ነው የምንሄደው እማዬ ትታን ካሄደች እያላችሁ ነበረ። ሆያን ይወስዷታል። ኤቢና ውሃ መቼም ተናንቀው ይጋደላሉ። ዳጣን እንትና ገዜና ለዛም ተናንቀው ይጋደላሉ። ታዲያ ይሄ ቤት ባንዲ ቆም አይደለም እንዴ? ይሄ ቤት ብስቁልቁል ወጣ አይደል እንዴ? መጨረሻው ይሄ ነው ማለት ነው እንግዲህ እያለችው ነበረ። እኔም ወደ አባቴ ዘንድ ሄዳለሁ፣ አንቺም ወደ እናቴ ዘንድ ሂጂ። እኔና አንቺ እኮ እንገናኛለን። የማይገናኙት አባዬና እማዬ ናቸው የሚያሳዝኑት እንጂ የኛ ችግር የለብንም እያላት ነበረ። አይ መገናኘት ነው እንደዚህ ነው መገናኘት እያለችው እሷም ትነግረዋለች። እሱም እማዬን እየለመናት ነበረ። ማርትዬ ለምንድን ነው እማዬ እንደዚህ የምትሆኙ እያለ ማርትዬን ሲነግራትም ማርትዬ በቃ ምንም ማድረግ አልችልም ናታን፣ ከዚህ በኋላ የመጣውም ቢመጣ እኔ ማሰብም አልቻልኩም፣ ወዴትም እንደሚሄድም አልቻልኩም እያለ በተደጋጋሚ እየነገረችው ትገኛለች ማለት ነው። ጋሽ ደረጀም ሽማግሌዎቹን አምጥቶ በሽማግሌ ይዛታል። ከዚህ በኋላ አንድ ላይ ይሆናሉ የሚል ሀሳብ አለን። እንግዲህ ቤተሰብ ቀጣይ በአዲስ ነገር እስከምንገናኝ ማርትዬም ታርቀው እስከምንገናኝ ድረስ አንድ ላይ ሆኖ እስከምናያቸው ድረስ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ሰላም።